ዕለተ ቅዳሜ ሚያዝያ 10 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ከዚህ ቀጥለን እናቀርባለን። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በማዕከላዊ አርማጭሆ ደለሳ ግንባር በተከፈተ የማጥቃት ኦፕሬሽን ያገዛዙ 54ኛ ክፍለ ጦር ሬጅመንት መደምሰሱም ታውቋል። የፋኖ አባላቱ ያገዛዙን አስተላለፍና የጦር መሳሪያ ጥንካሬ አስቀድመው በማጥናት ባመቻቸው ሁኔታ በከፈቱት ጥቃት ያገዛዙን ኃይል ዶግ አመድ አድርገናል ብለዋል። ይህንን ተከትሎ በደለሳ ከተማ የሚገኝና ለ31 ዓመታት በሰራዊቱ ውስጥ ያገለገለ አንድ ከፍተኛ ጀነራል የፋኖን ጀግንነትና ሳይፈሩ ምሽግ ውስጥ ዘልቆ የመግባት ብቃት በማድነቅ እነዚህ ሰዎች ሁለተኛ ነፍስ ነው ያላቸው እንጂ ተራ ሰው አይመስሉም ሲል በድንጋጤ መመስከሩ ተገልጿል። በዝርዝር መረጃችን ተሰሙታላችሁ። በለንደን እና ስቶክሆልም ያገዛዙን የጦርነት ድርጊትና ምርጫ የሚቃወሙ ታላላቅ ሰልፎች ተጠሩ። በኢትዮጵያ በአማራ ሕዝብ ላይ እየተፈጸመ ያለውን የጦርነት ጭፍጨፋ ለማውገዝ እና ያገዛዙን ምርጫ ድራማ ለዓለም ማህበረሰብ ለማሳወቅ በለንደንና ስቶክሆልም ታላላቅ የተቃውሞ ሰልፎች መዘጋጀታቸው ታውቋል። በእንግሊዝ ዋና ከተማ ለንደን በለንደን ፋኖ አስተባባሪነት የሚመራው የተቃውሞ ሰልፉ ረቡዕ እንደሚጀምርም ተነግሯል። ይህን ጉዳይ የተመለከተ ዝርዝር መረጃም ደርሶናል፣ ተሰሙታላችሁም። ህወሓት የትግራይ ጊዜያዊ አስተዳደር አመራሮችን የውሳኔ ሰጭነት ሚና በመገደብ ኃይሉን አጠናክሮ ወደ አዲስ ወታደራዊ ጦርነት ለማምራት የሚያስችለውን ምስጢራዊ ግምገማና ውሳኔ ማሳለፉን ታማኝ የውስጥ ምንጮች አጋለጡም። መረጃው እንደሚያመለክተው ከቀናት በፊት የተጀመረውን የፓርቲውን የውስጥ ግምገማ ተከትሎ በአክሱም ከተማ ሌትናንት ጀነራል ታደሰ ወረደና ሌሎች የጊዜያዊ አስተዳደሩ ከፍተኛ ባለስልጣናት በተገኙበት ወሳኝ ስብሰባ እንደሚካሄድም ታውቋል። በዝርዝር መረጃችን ጉዳዩን እንነግራችኋለን። አዲሱን የቴዎድሮስ ካሳሁን ዘፈን ሲያዳምጡ ተገኙ የተባሉ ከመቶ በላይ ወጣቶች አዲስ አበባ ውስጥ መታሰራቸው ተሰማ። የድምፃዊ ቴዎድሮስ ካሳሁን ዘፈን መውጣቱን ተከትሎ ከሚያዝያ 8 ቀን 2018 ዓ.ም ምሽት ጀምሮ ያገዛዙ የጸጥታ አካላት ባደረጉት አሰሳ የፊታችን ግንቦት ወር የሚካሄደውን ምርጫ ለማስተጓጎል አዲሱን ዘፈን እንደ አመጽ መቀስቀሻ ተጠቅመውበታል በሚል በርካታ ወጣቶች መታሰራቸውን ሚዲያችን ሰምቷል። ዝርዝሩ ደርሶናል፣ የምትሰሙት ይሆናል። በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች በኢራን ጦር ተኩስ ተከፈተባቸው። አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ ሁለት መሳሪያ የታጠቁ ጀልባዎች ተኩስ እንደተከፈተበት የዩኬ የባህር ላይ ትራንስፖርት ስራዎች አስታውቋል። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት አካባቢ መሆኑም ታውቋል። በሌላ በኩል ደግሞ ትራምፕ ኢራን ልታስፈራራን አትችልም ብለዋል። ፕሬዝዳንት ትራምፕ የኢራን ጦር የሆርሙዝ ወሽመጥን ዳግመኛ መዝጋቱን ካስታወቀ በኋላ በሰጡት ምላሽ ቴሄራን ልታስፈራራን አትችልም ብለዋል። በዝርዝር መረጃችን ይዘነዋል፣ የምትሰሙት ይሆናል። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ይዘናል። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስ መረጃዎችን ለመከታተል ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን ቀጥሉ። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በማዕከላዊ አርማጭሆ ደለሳ ግንባር ያገዛዙ 54ኛ ክፍለ ጦር ሬጅመንት በፋኖ መደምሰሱም ተነግሯል። በአፋብን ጎንደር ጠቅላይ ግዛት እዝ የበላይ እዝ የፋኖ አባላት በማዕከላዊ አርማጭሆ ወረዳ ደለሳ በተባለ ልዩ ቦታ ሰፍሮ በነበረው ያገዛዙ 54ኛ ክፍለ ጦር አንደኛ ሬጅመንት ላይ በወሰዱት እርምጃ ታላቅ ድል ማስመዝገባቸውን አስታውቀዋል። የፋኖ አባላት ያገዛዙን አስተላለፍና የጦር መሳሪያ ጥንካሬ አስቀድመው በማጥናት ባመቻቸው ሁኔታ ትናንት ሚያዝያ 9 2018 ዓ.ም ከንጋቱ 12 ሰዓት ላይ በጀመሩት የማጥቃት ኦፕሬሽን ያገዛዙን ኃይል ዶግ አመድ አድርገነዋል ብለዋል። በዚህ ማጥቃት ባገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል። ከቦታው በደረሰን መረጃ 87 የመከላከያ አባላት፣ 4 የአድማ ብተናና 2 የሰላም አስከባሪ አባላት ሲመቱ ከነዚህም መካከል 2
የሬጅመንቱ የዘመቻ አመራሮችና 2 የሻምበል መሪዎች ይገኙበታል። በተጨማሪም 35 ወታደሮች በከባድ ሁኔታ ቆስለው በ2 ኦራልና በ2 ፒካፕ መኪኖች ተጭነው ወደ ሶሮቃና ሁመራ ተልከዋል። በውጊያው 10 ክላሽንኮቭ ጠመንጃዎች ሲማረኩ 3 ወታደሮች እጃቸውን ሰጥተዋል። በተጨማሪም 35 ወታደሮች በከባድ ሁኔታ ቆስለው በ2 ኦራልና በ2 ፒካፕ መኪኖች ተጭነው ወደ ሶሮቃና ሁመራ ተልከዋል። በውጊያው 10 ክላሽንኮቭ ጠመንጃዎች ሲማረኩ 3 ወታደሮች እጃቸውን ሰጥተዋል። እንዲሁም 1 ብሬንና 1 ስናይፐር መሳሪያ በከባድ መሳሪያ ምት ከጥቅም ውጪ ተደርገዋል። ጥቃቱን ተከትሎ አትርፉን እያለ ሲያለቅስ የነበረውን ያገዛዙን ጦር ለመታደግ ከበደዊ ከጃንሱማና ከክሻ በኩል በ3 አቅጣጫ የተንቀሳቀሰው የ53ኛ ክፍለ ጦር 2ኛ ሬጅመንትም ሽመል በር የተባለ አካባቢ ላይ በደረሰበት ጠንካራ ምት ወደ ኋላ ለመመለስ ተገዷል ተብሏል። በደለሳ ከተማ የሚገኝና ለ31 ዓመታት በሰራዊቱ ውስጥ ያገለገለ አንድ ከፍተኛ ጀነራል የፋኖን ጀግንነትና ሳይፈሩ ምሽግ ውስጥ ዘልቆ የመግባት ብቃት በማድነቅ እነዚህ ሰዎች ሁለተኛ ነፍስ ያላቸው እንጂ ተራ ሰው አይመስሉም ሲል በድንጋጤ መመስከሩ ተገልጿል። በሌላ በኩል በለንደንና ስቶክሆልም ያገዛዙን የጦርነት ድርጊትና የውሸት ምርጫ የሚቃወሙ ታላላቅ ሰልፎች ተጠርተዋል። በኢትዮጵያ በአማራ ሕዝብ ላይ እየተፈጸመ ያለውን የጦርነት ጭፍጨፋና ያገዛዙን ምርጫ ድራማ ለዓለም ማህበረሰብ ለማሳወቅ በለንደንና ስቶክሆልም ታላላቅ የተቃውሞ ሰልፎች መዘጋጀታቸው ታውቋል። በእንግሊዝ ዋና ከተማ ለንደን በለንደን ፋኖ አስተባባሪነት የሚመራው የተቃውሞ ሰልፉ ረቡዕ ሚያዝያ 14 ቀን 2018 ዓ.ም ከሰዓት በኋላ ከ7 ሰዓት እስከ 10 ሰዓት በለንደን በሚገኘው የቢቢሲ ዋና መስሪያ ቤት ደጃፍ እንደሚካሄድ ታውቋል። ሰልፉ ሚዲያዎች ዝምታችሁን ስበሩ በሚል መሪ ቃል የሚካሄድ ሲሆን ዓለም አቀፍ መገናኛ ብዙሃን በተለይም ቢቢሲ በአማራ ሕዝብ ላይ እየተፈጸመ ያለውን ግድያና የድሮን ጥቃት በሚመለከት እውነታውን እንዲዘግብ ግፊት ለማድረግ ያለመ እንደሆነ ተገልጿል። በተመሳሳይ መረጃ በስዊድን ስቶክሆልም የሚገኙ የአማራ ማህበራት በጋራ በመሆን ዓለም አቀፍ የሰራተኞች ቀንን መነሻ በማድረግ ታላቅ የተቃውሞ ሰልፍ መጥራታቸውን አስታውቀዋል። አርብ ሚያዝያ 23 ቀን 2018 ከቀኑ 7 ሰዓት እስከ 10 ሰዓት በሚካሄደው በዚህ ሰልፍ የብልጽግና አገዛዝ እያካሄደ ያለውን የውሸት ምርጫ ለዓለም ሕዝብ ማሳወቅ ዋነኛ ዓላማው እንደሆነ ተጠቁሟል። ሰልፉ ከሆምሌ ጋርደን ተነስቶ ኖራ ባርቶጌት እንደሚጠናቀቅ የወጣው መርሃ ግብር ያመለክታል። በስዊድን የሚገኙ የአማራ ማህበራት አንድነት ግብረ ኃይል፣ የአማራ ማህበር በስዊድንና የመሪዎች ወገኔ ስዊድን ቅርንጫፍ በጋራ ያዘጋጁት ይህ ሰልፍ በሀገር ቤት እየተካሄደ ያለውን የህልውና ተጋድሎ በዲፕሎማሲው ረገድ ለማገዝ የታቀደ ነው። በሁለቱም ሀገራት የሚገኙ ኢትዮጵያውያን የሰብአዊ መብት ተሟጋቾች በእነዚህ ሰልፎች ላይ በመገኘት ድምጻቸውን እንዲያሰሙ ጥሪ አቅርበዋል። አዲሱን የቴዎድሮስ ካሳሁን ዘፈን ሲያዳምጡ ተገኙ የተባሉ ከ100 በላይ ወጣቶች አዲስ አበባ ውስጥ መታሰራቸው ተሰማ። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዘፈን መውጣቱን ተከትሎ ከሚያዝያ 8 ቀን 2018 ዓ.ም አመሻሽ ጀምሮ ያገዛዙ የጸጥታ አካላት ባደረጉት አሰሳ የፊታችን ግንቦት ወር የሚካሄደውን ምርጫ ለማስተጓጎል አዲሱን ዘፈን እንደ አመጽ መቀስቀሻ ተጠቅመውበታል በሚል በርካታ ወጣቶች መታሰራቸውን ሚዲያችን ሰምቷል። ስሜ አይጠቀስ ያሉ አንድ የመንግስት የመረጃ ምንጭ እንዳረጋገጡት ከትናንት ምሽት ጀምሮ የብሔራዊ መረጃና ደህንነት አገልግሎት፣ የአዲስ አበባ ፖሊስና የፌዴራል ፖሊስ የጸጥታ ግብረ ኃይል በመዲናዋ ሰፊ አሰሳ እያደረጉ ይገኛሉ። በከተማ ውስጥ በሚገኙ የፖሊስ ጣቢያዎች ምን ያህል ተጠርጣሪዎች እንዳሉ እርግጠኛ ባልሆንም በፌዴራል ወንጀል ምርመራ ቢሮ ውስጥ ባለው የምርመራ ክፍል ውስጥ 80 ወጣቶች ታስረዋል ያሉት ምንጫችን፣ በአዲስ አበባ ፖሊስ በተለምዶ 3ኛ ፖሊስ ጣቢያ ደግሞ 25 ወጣቶች በድምሩ 105 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ መሆኑን አክለዋል። አብዛኞቹ በቅርቡ እንደሚለቀቁ ተስፋ አለኝ ያሉት አንድ የምርመራ ቡድኑ አባል ደግሞ ዘፈኑን ለአመጽ መቀስቀሻ ለመዋል መሞከራቸው እንጂ መንግስት ከዘፈኑ ጋር ችግር የለበትም ብለው ለሚዲያ ገልጸዋል። በቁጥጥር ስር የዋሉት አብዛኞቹ ታዳጊዎችና ወጣቶች ናቸው ያሉት የመረጃ ምንጫችን በዘፈን ስም ለአመጽ ተነስ እያሉ መቀስቀስ ወንጀል መሆኑን ገና ያልተረዱ ልጆች የፈጸሙት ድርጊት ነው ብለዋል። በዛሬው
ዕለትም በአዲስ አበባና በሸገር ከተማ በርካታ ወጣቶች እንደታፈሱ በርካታ መረጃዎች ለሚዲያችን ደርሰዋል። ከቴዲ አፍሮ ሙዚቃ ጋር በተገናኘ የህዝብ አመጽ እንዳይነሳ በመፍራት ነው የወሰዷቸው። ጎሮ አካባቢ የሚኖረውን አጎቴን ቤቱ ሰተት ብለው ገብተው ነው ይዘውት የሄዱ። ሜክሲኮ አካባቢ ነው ወስደው ያጎሯቸው በማለት አንድ የከተማው ኗሪ ተናግረዋል። በተያያዘ ዜና የቴዎድሮስ ካሳሁን ዘፈን ከትናንት በስቲያ ከወጣበት ሰዓት ጀምሮ ሌሊት በከተማዋ ባልተለመደ መልኩ ረዘም ያለ ፍተሻ ሲካሄድ ማደሩን የሚዲያችን ምንጮች ጠቁመዋል። ህወሓት የትግራይ ጊዜያዊ አስተዳደር አመራሮችን የውሳኔ ሰጭነት ሚና በመገደብ ኃይሉን አጠናክሮ ወደ አዲስ ጦርነት ለማምራት የሚያስችለውን ምስጢራዊ ግምገማና ውሳኔ ማሳለፉን ታማኝ የውስጥ ምንጮች አጋለጡ። መረጃው እንደሚያመለክተው ከቀናት በፊት የተጀመረውን የፓርቲውን የውስጥ ግምገማ ተከትሎ ዛሬ በአክሱም ከተማ ሌትናንት ጄኔራል ታደሰ ወረደና ሌሎች የጊዜያዊ አስተዳደሩ ከፍተኛ ባለስልጣናት በተገኙበት ወሳኝ ስብሰባ እንደሚካሄድ ታውቋል። ሾልኮ የወጣው መረጃ እንደሚያመለክተው ህወሓት ከዚህ ቀደም በአቶ ጌታቸው ረዳና በሌትናንት ጄኔራል ጻድቃን ገብረትንሳኤ ላይ የወሰደውን የማግለል እርምጃ በጄኔራል ታደሰ ወረደ ካቢኔ ላይ ላለመድገም ወስኗል። ይህ የሆነበት ዋነኛ ምክንያትም ተጨማሪ መከፋፈል ከተፈጠረ እስከ ዲያስፖራው ድረስ ያለውን የኃይል ሚዛን እንደሚያዛባው በመገንዘብ ነው። በመሆኑም ፓርቲው የነታደሰ ወረደን አስተዳደር ሙሉ በሙሉ ከማግለል ይልቅ በፓርቲው መዋቅር ውስጥ በማስገባት የውሳኔ ሰጭነት አቅማቸውን እጅግ ዝቅ ለማድረግ እና ለመገደብ ስትራቴጂ ነድፏል። በዚህም መሰረት ጊዜያዊ አስተዳደሩ የፓርቲውን ትዕዛዝ ብቻ አስፈጻሚ ሆኖ እንዲቀጥል ይደረጋል ተብሏል። ከዚሁ ጋር ተያይዞ ህወሓት በፌዴራል መንግስቱ በኤርትራ እንዲሁም በሌሎች ክልሎች በተለያዩ አካባቢዎች ከሚንቀሳቀሱ ታጣቂ ኃይሎች ጋር ያለውን ግንኙነትና የወደፊት የትጥቅ ትግል አቅጣጫ በጥልቀት መገምገሙ ታውቋል። የዚህ የኃይል ማሰባሰብና የአስተዳደር መዋቅሩን የመጠፍነግ ዋነኛና የመጨረሻ ግብ በድጋሜ ወደ ጦርነት ለመግባትና የፌዴራሉን አገዛዝ በኃይል ለመጣል ታቅዶ የተዘጋጀ መሆኑን መረጃው አመልክቷል። ይህ በአክሱም የሚደረገው ስብሰባ ህወሓት በቀጠናው አዲስ ወታደራዊና ፖለቲካዊ ቀውስ ሊፈጥር የሚችልበትን ምዕራፍ በይፋ የሚከፍትበት እንደሚሆን ተገምቷል። ምንጮቻችን እንደገለጹት ህወሓት የብልጽግና አገዛዝ ምርጫ ከማድረጉ በፊት በሌሎች ክልሎች ከሚንቀሳቀሱ ታጣቂዎች ጋር በመተባበር ውጊያ ለማድረግ እቅድ አስቀምጧል። በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች በኢራን ጦር ተኩስ ተከፈተባቸው። አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ ሁለት መሳሪያ የታጠቁ ጀልባዎች ተኩስ እንደተከፈተበት የዩኬ የባህር ላይ ትራንስፖርት ስራዎች አስታውቋል። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት አካባቢ መሆኑም ታውቋል። መርከቡና ሰራተኞች ደህና መሆናቸውን ዩኬ ማሪታይም ንግድ ስራዎች ገልጿል። ከዚህ ውጭ ቢያንስ ሁለት የንግድ መርከቦች ወሽመጡን ለመሻገር ሲሞክሩ የጥይት ሩምታ እንደተከፈተባቸው ሬውተርስ የዜና ወኪል 3 ምንጮችን ጠቅሶ ዘግቧል። ሮይተርስ መርከቦች ከኢራን ባህር ኃይል ወሽመጡ መዘጋቱን የሚያሳውቅ የሬዲዮ መልእክት እንደደረሳቸውም ዘግቧል። የኢራን ባህር ኃይል አንድም መርከብ በወሽመጡ እንዲያልፍ አልተፈቀደለትም ማለታቸውን ምንጮች ተናግረዋል። ፕሬዚደንት ዶናልድ ትራምፕ የኢራን ጦር የሆርሙዝ ወሽመጥን ዳግመኛ መዝጋቱን ካስታወቀ በኋላ በሰጡት መግለጫ ቴሄራን ልታስፈራራን አትችልም አሉ። ለረዥም ዓመታት እንዳደረጉት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ሲሉ ለጋዜጠኞች የተናገሩት ትራምፕ ሊያስፈራሩን አይችሉም ብለዋል። ትራምፕ ከኢራን ጋር በጣም ጥሩ ውይይት እየተካሄደ ነው በማለት ቴሄራን ላለፉት 47 ዓመታት እንደነበሩት ለማታለል እየሞከረች ነው ብለዋል። የኢራን ባለስልጣናት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ያሉት ትራምፕ አሜሪካን እንድታስፈራራ አንፈቅድም ብለዋል። አሜሪካ ጠንካራ አቋም ተወስዳለች ሲሉም አክለዋል። ፕሬዝደንቱ አክለውም ኢራንን በሚመለከት በቀኑ መጨረሻ ላይ ተጨማሪ መረጃ እንደሚሰጡ ተናግረዋል። ይህ በእንዲህ እንዳለ ኢራን ጦርነቱ እስኪያበቃ ድረስ የሆርሙዝ ወሽመጥን ለመቆጣጠር ቁርጠኛ መሆኗን የደህንነት ምክር ቤቱ አስታውቋል። የኢራን ጠቅላይ ብሔራዊ የደህንነት ምክር ቤት ቴሄራን በሆርሙዝ ወሽመጥ የሚደረጉ እንቅስቃሴዎችን ጦርነቱ እስኪያበቃና በቀጠናው
በቀጠናው ዘላቂ ሰላም እስኪሰፍን ድረስ ለመቆጣጠርና ለመከታተል ቁርጠኛ ነች ብሏል። የሀገሪቱ ደህንነት በበላይ የሚቆጣጠረው ምክር ቤቱ ክትትሉንና ቁጥጥሩን የሚያደርገው በወሽመጡ የሚተላለፉ መርከቦችን መረጃ በመሰብሰብና የይለፍ ወረቀት በመስጠት እንዲሁም ለተገቢው አገልግሎት ክፍያን በመቀበል መሆኑን አስታውቋል። የደህንነት ምክር ቤቱ በማህበራዊ ሚዲያ ላይ በሰጠው መግለጫ ጠላት የመርከቦች መተላለፊያን ለማስተጓጎልና የባህር ላይ እገዳን ተግባራዊ ማድረግ እስከቀጠለ ድረስ ኢራን ይህንን የተኩስ አቁም ጥሰት አድርጋ ተቆጥሯለች ብሏል። በተጨማሪም የሆርሙዝ ወሽመጥን በሁኔታዎችና ውሱን በሆነ መልኩ እንዳይከፈት ታደርጋለች ሲል አክሏል። ጦርነቱን ለማቆም ስለሚደረገው ድርድር ምክር ቤቱ ቴህራን አሜሪካ ያቀረበችውን ምክረ ሀሳብ እየገመገመች ሲሆን እስካሁን ምላሽ አልሰጠችም ብሏል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች የዕለተ ቅዳሜ የምሽት መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን ድጋሜ እንጠብቃችኋለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።